እግዚአብሔር አምላክ የውስጥሽን የሆድሽን አይቶ እውነት መልካም ልጅ ነሽ አንቺ። እግዚአብሔር እውነት እኔ እንጃ ምን ልበልሽ። እኔ ማለት ቃላት የለኝም እውነት ለመናገር እና ልጁ ደግሞ ዛሬ ዘፍኖላታል። አንለያይም ለሰው ቢመስልም አንለያይም የሚል ሙዚቃ ጋብዘዋታል። እውነት ለመናገር እና እግዚአብሔር ይመስገን እልፍ ሲሉ እልፍ ይገኛል። እሷ እኮ አሁንም ካፏ ምንም ስለ ቦቼ አንድ ቀን ታፏ ወጥቶ ማውረታ አታውቅም። እኔ ማለት ምን አይነት ልጅ ናት ነው እኔ በቃ ጥያቄ የሆነብኝ ማለት እኔ የዘመኖቹን ሴቶች እያየኋቸው ስለሆነ ምን አይነት ሴት ናት፣ ምን አይነት ልጅ ናት ነው እኔ እየሆንኩብኝ ያለሁት። ማርያምን ነው የምላችሁ። በጣም ልዩ የሆነች ልጅ ናት እኮ ምንም እኮ አታወራችሁ። ማርያምን ምንም ታዲያ አትገርምም? እኔ እንጃ። እና ፈታ እያለች ነው ልጁ ደግሞ እግዚአብሔር ይስጥ ማርያምን። በቃ የሆነ በቃ እኛ ውስጧንም ባናከላይ እየሳቀች ስለሆነ በጣም ደስ እያለን ነው። እግዚአብሔር ይመስገን። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ አሁንም እንግዲህ ግምጃዬን እንግዲህ ከሸበላዋ ጋር ይዤላችሁ መጥቻለሁ ማለት ነው። አቤት አቤት! እስኪ አንዳንድ ነገር ልናገር። አሁን ግምጃዬ በፊልተርም ትውጣ ኖርማልም ትውጣ በጣም ቆንጅዬ ልጅ ናት። የእውነቴን ነው የምነግራችሁ። ማለት አንዳንድ ቲክቶከሮችን እያየኋችሁ ስለሆነ ነው። በፊልተር ኖርማል ፊት ወያላችሁ ቲክቶክ ላይ እያመጣችሁ እየለጠፋችሁ ሰውን ለማሸማቀቅ የምትሞክሩ ሰዎች ማለት ነው። ሲጀመር ግምጃዬ በፊልተር የሚሆን በምንም ይሁን ሁሉ ነገሯ ቆንጆ ናት። በቃ አለቀ። ይህን ልንገራችሁ ብዬ ነው። አንዳንዶቻችሁ በቃ እንትኗን ኧረ በስመ አብ እውነቴን ነው የምነግራችሁ። ግምጃዬ ብዙ ጊዜ ያለ ፊልተር ነው የምትመጣው። የምሬን ስነግራችሁ በጣም ጎበዝ ናት፣ ቆንጅዬ ናት። ማርያምን ቆንጅዬ ልጅ ናት። ምንም የሚወጣላት ነገር የለም። ልቅም ያለች ቆንጆ ናት። መልኳ ቀርቶ አይደለም አቋሟ ይበቃል። ግምጃዬ እውነቴን ነው ነግራችሁ። ወገቧ እንትን ምንድን ነው የምትመገቡት ብሎ ይሆናል እኮ ወገቧ፣ አቀጣጠኑ ወገቧ። እውነቴን ነው የምላችሁ። 8 ቁጥር ኧረ ተ8 ቁጥርም ትበልጣለች። ማርያምን በጣም ቆንጅዬ ልጅ ናትና ለማሸማቀቅ ባትሞክሩ። ሲጀመር ቸክ የማታረጋችሁ እንጂ ችግሩ እንጂ ማለት ነው እንጂ እናንተማ ተካሜራ ጀርባ ተደብቃችሁ በኢየሱስ ስም ሰውን ለማሸማቀቅ የምትሞክሩ ህዝብ አላችሁ። እሷ ግን አሰማችሁም። አላማዋን ግቧን ነው የምፈልገው አሰማችሁ እንጂ እናንተ ግን ሰውን ለማሸማቀቅ ዛሬ ራሱ ሙያዬን ሳየዋልኩት ነገር ሁሉ በቃ እሷ የሌለችበት ግን ምን ሆናችሁ ነው ግን? እዚህ ሀገር የምንሰራ ልጆች ነን እኮ እንዲህ የምናደርገው ሌላ ሰው አይደለም። እውነት ለመናገር ግን ለምን እንዲህ ታደርጋላችሁ? ማርያምን ጥሩ አይደለም እኮ። ምን ሆናችሁ ነው እንዲህ የምታረጉት? በሰው ላይ ለምን የሆነ ነገር ታደርጋላችሁ? በተለይ እዚህ ሀገር ስደት ላይ ሆነን የምንሰራ ሰዎች እንዲሁም ተግምጃዬ ጎን ሆናችሁ በርቺ ጠንክሪ እያላችሁ እንዲህ ሌሎቹ ትልቅ ቦታ እንድትደርስ ማድረግ ስትችሉ ይሄ ድሮ ነው፣ ይሄ የቆየ ነው። ክፍለ ሀገር ሳትቀር የተነሳችሁን ፎቶ ሁሉ እያመጣችሁ ከመጀመሪያው ወደዚያ ለውጥ ነው። አለቀ። አሳየቻችሁ ለውጥ ገባ። ሰው መቼም ዛሬ በቆመበት እኮ አታገኙትም አይደል እንዴ? ዛሬ የተራመዳችሁበትን መንገድ ነገ ደግማችሁ ትራመዱበት አላችሁ? አትራመዱበትም። ስለዚህ የሰውም ልጅ ሰው ቁሞ አይቀርም። ገባችሁ? ስለዚህ ሰውን ባታሸማቅቁ በጣም አሪፍ ነው ብዬ ነው የማስበው። እሷ ግን አሰማችሁም። ብትሸማቀቁ ኑሮ እና በሰው ወሬ ብትፈራ ኑሮ እስከ ዛሬ አመጣም ነበር። እሷ ግን በፍጹም አሰማችሁም። የምሬ ነው የምነግራችሁ። እንደ እናንተ አፍ ግን እንደ እናንተ በኢየሱስ ኧረ እውነት በጣም የምትገርሙት በኢየሱስ። ሴቱ ናችሁ እኮ ነው ደግሞ ሴቱ ናችሁ። ሴት እንዴት ሴቱ ናችሁ? በሴት ላይ እንደዚህ ትሆናላችሁ? ተቻላችሁ ማገዝ ሰፖርት ማድረግ ስትችሉ ለምንድን ነው? ኧረ ለነገሩ እኛ ኢትዮጵያውያን ግን በጣም ከባዶች ነን። እውነት ሰው ሲያልፍለት እንቀናለን። በቃ ምን እንዲሆን ግን አላውቅም። እኛ ኢትዮጵያውያን በጣም የምንገርም ሰዎች ነን። በተለይ በስደት ዓለም ላይ ያለን ሰዎች ማለት ነው። የሰው ማደግ ሊያስደስተን ይገባ ነበረ፣ ግን የሰው ማደግ ምንም አያስደስተንም። እውነቴን ነው የምናገረው። እና እንደዚህ ለምን መሆን አስፈለገ? የምር ለምን እንደዚህ ትሆናላችሁ? አሁን ይችን እንደውም እየገባችሁ ሰፖርት ለምን አታረጓትም? በርቺ፣ ጠንከሪ፣ አንቺ ጎበዝ ልጅ ነሽ፣ ጀግና ልጅ ነሽ፣
ትልቅ ቦታ ትድርሻለሽ፣ ጠንክሪ፣ በርቺ እያላችሁ ማበረታታት ስትችሉ ግን ጭራሽ እሷን የሚሰብር ፎቶ በፎልተር ምናምን እያረጋችሁ እያመጣችሁ ፖስት ታረጋላችሁ። ምንም ትሁን ግምጃዬ ታምራለች። ፀጉሯንም ፍሬስ ታርግ ታምራለች። ፀጉሯንም ትሰራ ታምራለች። በቃ ምንም የሚወጣላት ነገር የለም ግምጃዬ። በቃ ባጭሩ ስነግራችሁ እና እንዲህ ዝባት ሆኖ በጣም አሪፍ ነው ብዬ ነው የማስበው። ሴት ልጅ ሆናችሁ በተለይ ለእህቶቻችን ከጎን ልትቆሙ ነው መግባት ያለባችሁ እንጂ እንደዚህ መሆን የለባችሁም እላለሁ። እንግዲህ ውዶችዬ ግብዣ የኔ እናት ወደፊት የኔ እህት ትናንትና ላይቭ ላይ ነበርሽ። በጣም ደስ የሚል ምሽት ነበር። የሰው መውደድ ያለሽ እውነት ጌም ስትጫወት እንደ ጉር ነው ግፍት የሚወርድላት። እውነቴን ነው የምላችሁ። እናንተ ግን በሰው ላይ ክፉ ታስባላችሁ። እሷ ደግሞ ፈጣሪ ውስጧን ስለሚያውቅ ትልቅ ቦታ ነው የሚያደርሳት። እመኑኝ፣ እውነቴን ነው የምላችሁና ትናንትና ደስ የሚል የሚያምር ምሽት ነበር። እውነት ለመናገር በጣም የሚያምር ደስ የሚል ምሽት ከሚባል በላይ በጣም ያስደስተኝ ምሽት ነበረ። ግን ያው ሪከርድ ለማድረግ አልተመቸኝም ነበረ እንጂ ሪከርድ ላረግ ሁሉ ነበረ። ግን በቃ ደስታዋ ምናምን እውነቴን ነው የምላችሁ። የሰው ምድር ሲኖራችሁ ሰው ሲያከብራችሁ ደግሞ አንድ ሰው ቢሰርባችሁ ደግሞ ሌላው ደግሞ ስለሚንከባከባችሁ ደግሞ ለዛ ሰው ብላችሁ መቅረት አያስፈልግምና የኔ ቆንጆ በርችልኝ፣ ትልቅ ቦታ ላይ ትደርሻለሽ። እውነቴን ነው የምልሽ። ስለዚህ ይህንን ነው የምላችሁ ውዶችዬ። ስለዚህ አበረታቷት። እሷ ሲጀምር እጅ አትሰጥም፣ ጎበዝ ልጅ ናት፣ ጠንካራ ልጅ ናት። እጅ የምትሰጥም ልጅ አይደለችም። ግን ደግሞ ተጎን ሆናችሁ አይዞሽ ለማለት ይቻላል ይባላል እንጂ ጀይና ምናምን እያላችሁ አብራችሁ ነገ ትልቅ ቦታ ደርሳ ስተዋት እንዴ ይች ናት እንዴ ያኔ ስንሰርባት የነበረ እንዴ ይች ናት እንዴ ያኔ ከፍ ዝቅ ስናረጋት የነበረ ምናምን ብላችሁ ራሳችሁ ታፈራላችሁ። የምሬ ነው የምላችሁ። እና ውዶችዬ አመሰግናለሁ። ግን ለምትሰጡኝ ነገር ሁሉ እግዚአብሔር ያክብርልኝ። ለምትሰጡኝ ሀሳብ አስተያየት አሁን የትክክለኛ ነገር ነው የተናገርኩት። በቃ ከሱ ያየሁትን የተረዳሁትን በጣም ነው የተናገርኩት። በጣም ጠንካራ ነው ጎበዝ ልጅ እንደሆነች ነው የተረዳሁት። ለኛ ያላት ክብር፣ ለኛ ለቅመሞች ያላት ክብር በቂ ነው። ክብር ያላት ክብር ሌላው እንኳን የእሷን ያህል አያከብረንም። እሷ ግን ለኛ ያላት ክብር ይለያል። ኑራበትም ስለሄደችን ብቻም አይደለም። በጣም ክብር አላት ለኛ ከሚባል በላይ። በቃ ሲናገሩ ለምን ነው የምትናገሯቸው ብላለው የምትለው። እውነቴን ነው የምላችሁ። ለኛ ያላት ክብር በተለይ በጣም ደስ ይላል። ግምጃ የኔ እናት እናመሰግናለን። የኔ ቆንጆ አንቺ ማሰብሽበት ቦታ ድረሽ፣ ፈጣሪ ከፍ ያርግሽ፣ የማያልቅ እንጀራ ይስጥሽ። የእውነት የምሬ ነው የምልሽ የኔ እናት። በርቺ፣ ጠንክሪ፣ እጅ እንዳሰጪ ለማንም ወሬ እጅ እንዳሰጪ፣ ስራሽን ብቻ ከፈጣሪሽ ጋር ይዘሽ ወደፊት ለመሄድ ሞክሪ እላለሁ። አበሻን ከሰማሽው ካዳመሽው ወደኋላ ያስቀርሻል እንጂ ወደፊት አይወስድሽም። ይሄንን ልታቂ ይገባል ማለት ነውና ጠንክረሽ በርትተሽ በዩቲዩብሽም ጠንክረሽ እየሰራሽ ትልቅ ቦታ ደርሰሽ ይቺ ናት ወይ ተብለሽ በቃ ሰው እንዲኮራብሽ የበለጠ ማድረግ ነው ያለብሽ እንጂ ለማንም እጅ እንዳሰጪ። ይሄ የእህትነት ምክሬ ነው። እንግዲህ ውዶሽዬ እናንተ ደግሞ የምትሉትን ትላላችሁ። በቃ እኔ በጣም ጎበዝ ልጅ እና ጠንካራ ልጅ ስለሆነች ነው ስለሷ ላወራም የምመጣው። በቃ ሴት ልጅ ጎበዙን እና ጠንካራ ሆና ሳይ በጣም ደስ ይለኛል። እና በቃ ለዛ ነው ጠንካራ ልጅ ስለሆነች ነው። ደግሞ ምርጥ እህቶች አሉሽ የሚያበረታቱ በርቺ የሚሉሽ ከጎንሽ አሉ። በጣም ደስ የሚሉ እህቶች አሉሽ እና በዛም ደግሞ ደስ ይለኛል። ማርያምን በጣም ምርጥ እህቶች አሉ። አተጎኗ ሆነች ከፋት አብረው የሚከፉ ስትደሰት አብረው የሚደሰቱ እነሱ ስላሉ እና እነሱም ስላሉልሽ እግዚአብሔርን አመስግኝ እላለሁ። እንግዲህ ውድ አድማጭ ተመልካቾች እንግዲህ ይመሳል። ከወደዳችሁት ላይክ፣ ሀሳብ አስተያየታችሁን ስጡ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። አብሬያችሁ የነበርኩት አብዲ ነኝ። እንግዲህ እስኪ እናንተም ሀሳባችሁን ስጡበት። የኔ ሀሳብ እንግዲህ ይሄን የሚመስለው በቃ አመሰግናችኋለሁ። መልካም ምሽት ይሁንላችሁ።